ከዛ አብረን ስንሄድ በቃ ፋዘር ወዲያውኑ እኔ በቃ መፈለግ ጀመሩ። ቤተሰብ ለመጀመሪያ ጊዜ ወጥቼ ሳድር የት ሄደች ልጄ በማለት በቃ ሰፈሩ ምናምን ቀውጢ ሆነ። ከዛ በኋላ ቀውጢ ሲሆን ከዛ በቃ አንዲት ጓደኛዬ ነበረች እሷ ያን ዶር ታውቆ ነበር የልጁን ዶር ፋዘርን ይዛው መጣች። ከዛ በኋላ በቃ ፋዘር ወዲያውኑ እስር ቤት ገባ ልጁ ምናምን። ፋዘር በበነግተው ከሰሰው። እኔም ታሰረው። ግን እኔ ፋዘር በጣም ጨከነ። ከዛ በኋላ በቃ ለምን የኔ ልጅ እንደዚህ ታደርጋለች በማለት ጨከነብኝ ታውቂያለሽ። ወይ ምስኪን ልጅ ናት እንተዋት ምናምን አላለም። ከዛም ነገሩ ቀጠለ። ሀቡ እኔ እስር ቤት ገብቼ ከዛ እንደገና አይ አብሯት የሚታሰር ስለሌለ ትውጣ ተባለና ከዛ እኔ ዘመድ ሂጅ አደርኩኝ። ጧት ቀረብኩኝ። ልጁ ታስሮ አደረ። ከዛ ልጁን ግጥም አድርጎ ፋዘር አስገድዶ በመድፈር ብሎ ለ18 ዓመት እንዲፈረድበት ከሰሰው። ኦኬ ከዛ ልጁ ደግሞ እንደ አይ ቲንክ ወለኒ 9ኛ ክፍል እሷን ከ5 ዓመት በፊት ማለት ነው ከ6 ዓመት በፊት ከዛ ፋዘር ግጥም አድርጎ ከሰሰው። ከዛ ማለት ነው ልጁ 2-3 ሳምንት ይቀረዋል ኢንትራንስ ሊፈተን 12 ነበር የዛኔ። ከዛ ከኛ ጋር ሀቡ 18 ዓመት ታሰረ ማለት ላይክ ሞት ማለት ነው። ያ ሞት ላይክ አሁን እሱ ቢታሰር ፋዘርን ይገሉብኛል ታውቂያለሽ። እኔ ፈራው። በኋላ በኔ ሰበብ ቢሞት ቤተሰቦቼ ይጣሉኛል፣ ወንድሞቹን እህቶቼ ምናምን አይደል። ከዛ ያን ቀን ልጁ እኔ ፈቅጄለት አይደለም የወሰደኝ በግድ ነው። ግን ከዛ እኔ በቃ ለፋዘር ብዬ እሱ በህይወት እንዲኖርልኝ ብዬ ግን ላይክ እሱ ግን እኔ ፋዘርን እኔ ዝቅ ያደረኩት ነው የመሰለው። ከዛ እኔ በቃ ዝቅ ብዬ ሊፈረድበት ምናምን ተከሶ ጧት ላይ ፍርድ ቤት ቀርበን እኔ ከዛ እኔ በቃ ወደዋለሁ ብዬ ልጁን ከሱን እንትን አልኩ አስቀረውት ከፋዘር ፊት ላይ ማለት ነው። ወደዋለሁ ብዬ እዛ ልጁ ተፈታ ማለት ነው። ከዛ ፋዘር በቃ ልጅ አይደለሽም ውጭ አለኝ። ከዛ እሺ ብዬ ወጣውና ሌላ ትምህርት ጓደኞቼ ነበርን ከነሱ ጋር ሁኜ ሲስተር ትረዳይ ነበር። አልፎ አልፎ ትምህርት መማር ጀመርኩ። ይሰማል አይደል? አዎ በደንብ ይሰማል ውዴ፣ ድምፅሽ ቆንጆ ነው። ይሰማል አይደል ሀቡ? በደንብ ይሰማል ማሪ፣ ይሰማል። እና ኦኬ ከዛ እኔ ፋዘር ውጭ በቃ ልጅ አይደለሽም አዋርደሽኛልና ውጭ ያለኝ። ከዛ ኦኬ ብዬ ወጥቼ ጓደኞቼ ጓደኛ ጋር ተደብልቄ ትምህርት መማር ጀመርኩ 9ኛ ክፍል የዛኔ። ከዛ እየተማርኩ ያለ በቃ ማዘር መወዝወዝ በቃ ልጅን እንዴት ልጅን በቃ ታምጣልኝ ልጅን አምጣልኝ ልጅን ያለች ሁለታቸው ጠፈጠሩ። ከዛ እንደገና በቃ እንደውም ሲስተር የቄስ ሽማግሌ ያመጣች ዘመዶቹን ሰብስባ ምናምን በቃ ልጅቱ ትምጣ እናታችን ትፈልጋታለች ትምጣ ተባለ። ከዛ እንደገና እኔ ተመልሼ ለእናቴ ስል እንደገና ተመልሼ ከነሱ ቤት መማር ጀመርኩ ከነፋዘር ጋር። ኦኬ ከዛ በቃ እየተማርኩ ያለ ከዛ 11 እንደገባው ከዛ ነው በቃ በጣም አስጠላ የሰው ምላስ እንደዚህ አርካ እንደዚህ ከተከሰ ምናምን በቃ መማር አልቻልኩም እኔ እዛ ሰፈር። ከዛ አረብ ሀገር የሆነ ታይም ላይ ጀመርኩኝና መጣው በቃ 12 እንደጀመርኩ መጣው ወደዚህ 12 እንደተማርኩ ጀምሬ ከዛ ግን መጥቼ ደላለው ነይ ብሎኝ 1 አመት አዲስ አበባ ተሰቃየው ሰው ቤት ምናምን እያልኩኝ ሲኦሲ ምናምን ያለ 1 አመት አሰቃየኝ። ከዛ በኋላ ወደዚህ መጣው። ከዛ ግን ፋዘርን ምን ካስኩተኝ እኔ ስላስቀየምኩተኝ እንደዛ ስላልኩተኝ የራሴን ውጭ ስላለኝ ፋዘር ብዙ ነገር ተናግሮኛል በማል ታይም ላይ። ኦኬ በቃ የማይሆን ስድብ ይሳደባል በቃ የሆነ ነገር ይናገረኛል። ግን እኔ ልጅ ስለሆንኩኝ ነው ቢያስባለሁ። ያው ማፍቀር ባልነበረብኝ ሰዓት አፍቅሬ ነው የሁሉ ነገር የመጣብኝ። ግን ደግሞ ቤተሰብ የዛኔ ፋዘር በጣም ጫና ወረደብኝ። ላይክ በቃ እስኪ ልጅ ናት እስኪ ነገ ማልዳት ትመስላለች ብሎ አልተወም ታውቂያለሽ። በቃ ላይክ በጣም ነገሩን አጋነ ነው። ከዛ ግን ያው እዚህ መጥቻው የሱን ውለታ ከፈልኩ ስላስቀየምኩት ብዬ ቤታቸውን አስፈርሼ 92 ዚንጎ ሰረውላቸው በቃ ያቅሜን የልጅነቴን አደረኩ። አሁን ላይ ፋዘር ሁሌ ያመሰግናል አሁን ላይ ማለት ነው። እና አንዳንዴ ማፍቀር ባልነበረብን ሰዓት ስናፈቅር ብዙ መስዋዕት እንደሚገጥመን ነው። ቀጣይ ደግሞ ታላቅታችን ማለት ነው አይሆንም አታግቢ እየተባለች ከዛ አገበች። ከዛ
ካገበች በኋላ ከኛ ጎረቤት ሆነች። ልጁን አልወደዱትም እነ ማዘር እነ ፋዘር። የመሰረት ታሪክ ትናንት ማታ ሰምቼ ነበረ። በሷም የደረሱ በእኛም ሊደርስ ነበር። ግን እግዚአብሔር ይመስገን አንዳንዴ ቤተሰብ አይሆንም ካለ ሀቡ በቃ ወይም ራቅ ብሎ መኖር በቃ ከቤተሰብ ውጭ መሆንም ነው በቃ። እኛ አይሆንም እያልናት ከዛ ፋዘር በቃ እሱን ካላገባው እሞታለሁ ታነቃለሁ አለች። ከዛ ፋዘር እሺ ብሎ ዳርናት። ተዳረች፣ ተጋቡ፣ ከኛ ጋር ሆነች ያች ልጅ። ኦኬ እኛ ጎረቤት ሆነች። እኔ ደስ አላለኝም። ከዛ እኔ እዚህ ነው ያለው እኔ ቤት ከሰራሁት ከአንድ ዶርም ገቡ ተባለ። ደስ አላለኝም እኔ። ከዛ ልጁ የሆነ ታይም ላይ ሲጣሉ እህቴና ባሏ ሲጣሉ ከዛ በኋላ ባሏ ሽጉጥ ሲተኩስ ማለት ነው እናቴን መታት ቅንጭላቷ ላይ በሽጉጥ። ይሰማል ሀቡ? አዎ እናቴ ይሰማል። እናትሽ ተረፈች? አዎ። እና ከዛ እናቴን መታት በሽጉጥ። ለምን እናቴ እኔ አሁን ቅርብ ሰዓት ነው የሰማሁት ተመታማን። እኔ የዛኔ ቤሩት ነበርኩ፣ አሁን ዱባይ ነኝ። የዛኔ ቤሩት ነበርኩኝ። ስልክ ሰዎች አይሰጡም ነበር፣ መጥፎ ነበሩ ሰዎች። ስልክ አላወራቸውም ነበረ። በሳምንት በ3 ቀን 1 ሰዓት ነው የሚሰጡኝ። በሳምንት 3 ቀን 1 ሰዓት ብቻ ነው የሚሰጡኝ። ስልኩ ለራሱ ቀምቶ ቤታቸው ነው የሚወስዱት። ጎርፍት ነው ናቸው እና መዳም መጥፎ ነበሩ ቤሩት እያለው እና ብዙም ያንን ያክል ስለማናወራ ሲጠፉ እንኳን ለምን ጠፉ አይደለም ያ ሲፈጠር። ከዛ ማዘር ተመተች። ይሄ ሁሉ ምንድነው? በቃ ትናንትም ከመሰረት ላይ ሰምቻለሁ የገደላት ማለት ነው። ቤተሰብ አይሆንም ሲባል ራቅ ብሎ መኖር ወይ ከቤተሰብ አፈቅራለሁ ወዳለሁ ካለች በቃ ራቅ ብላ መኖር አይደለም ሀቡ። አሁን ይችላል ማዘር ስትመታ ለብዙ ወራት ያክል ሆስፒታል፣ ባህር ዳር ሆስፒታል ማለት ነው። ከዛ ታከመች። ይሄ ሁሉ በእኔ ሁሉ ነገር ታከመች። እንኳን ደህና ሆነችልኝ አልሰማሁም። እኔ መታከሟን እሷ መመታቷን አልሰማሁም። ብሩ ስንት ብር ነው ያለ? 30 ሺህ ብር። ከዱባይ ከቤሩት ስመለስ ወደ ዱባይ ስገባ 30 ሺህ ብር ብቻ አካውንት አለ ሲስተር። ይሄ ብቻ ነው ያለ ስላት ቤቱን አሁን ነው የሰራሁት። ዱባይ ከመጣሁ ነው ቤቱን የሰራሁላችሁ ባይዘዋይ። ከዛ አሁን ቅንጭላቷን ተመተች፣ ኦፕሬሽን ሆነች፣ በቃ ሞተች ተብላ ዳነች። ሀቡ እግዚአብሔር ይመስገን በህይወት አለችልኝ አሁን ላይ ማለት ነው። የሆነ ለረጅም ሰዓት መድኃኒት ትወጣለች ለአይምሮዋ ማለት ነው። ጉልት ገበያ ነበር የምትውል። ያ ጉልት ገበያ አይምሮዋ አይሰራ በደም እንትን አትልም። ቁጭ ካለችበት ራሷን ትስታለች ምናምን በቃ ገበያውም ቀረ። አሁን ቤት ውስጥ ነው ቁጭ ብላለች ማዘ። ግን እንኳንም በህይወት ኖረችልን አንዳንዴ ሳስበው ማለት ነው። እና በጣም የሚያሳዝን ጉዳይ ነው። አሁን እኔ በቃ እዚህ ነው ያለው። በቃ እኔ ያለውላት እኔ አይዞሽ እላታለሁ። በቃ ማዘር ቤት ገናውን 45 ዓመቷ ነው። አይ ቲንክ እንደዛ አካባቢ 40 ይሆናል ማዘር። እናትሽ ላይ የተኮሰው የእህትሽ ባል ታሰረ? እሱ ታሰረ? የእህቴ ባል ነው ወዲያውኑ እንደመጣት ጠፋ። ይሰፍ ከሰፈር ዘመድ ምናምን ነበሩት አጠፉት። በቃ ጠፋ ተባለ። ከዛ አልተገኘም እስካሁን ድረስ የለም ነው የሚባለው። አልታየም ምናምን ግን በሰው ወሬ ራቅ ብሏል። ያኔ ራቅ ካለ ከተማ ገብቶሻል። ማዘር ወንድ ልጅ የላትም። ያኔ ታላቅ ወንድም የለንም፣ ታናሽ ነው እንጂ የኛ የመጨረሻ ልጆች ናቸው ወንድም እንጂ ሁላችን ሴት ነን። ሀቡ አንዳንድ ሴት ታስጠቃለች እና አሁን ማዘር ይቆጫታል። አሁን እንደዚህ ትላለች በቃ ላይ ቁጭ ብላ ስለምትል እኔ 2 ዶርም ሰርችላታለሁ ከቤቱ ውጭ 3 ዶርም ነው። ግን ታላቅ እህታችን ታላቄ አንዱ ዶርም ሆናለች። ግን አሁን ያ ዶርም አሁን 1500 ተከራይቶ ማዘር ለወጭ ምናምን ታደርጋለች። ስራ የላትም ቁጭ ብላ ነው የምትል ቤት ውስጥ። አይምሯ እንትን አይል ብዙም ያኔ ላይ ራሷን ትስታለች። ከሄደችበት እንትን ትላለች። ቅንጭላቷ ላይ ነው ኦፕሬሽን የመጣት ማለት ነው እሱ እና እግዚአብሔር ይመስገን እንኳን አልጨረሳቸው ሁላቸውንም። ታውቂያለሽ አንዳንዴ በቃ አይሆንም ከተባለ ቤተሰብ ወይም ራቅ ብሎ መኖር ነው እንጂ እኔ አብሮ መኖር የሚባለው ነገር አያስማማኝም ብዙ ጊዜ። ያሳዝናል። ዋናው እናትሽ እንኳን በህይወት ተረፉልሽ። አንተሻቸውስ ቢሆን ምን ታረጊ ነበረ? ያ ልጅስ ምን ሆነ መጨረሻው? ዋናው ደግሞ አሁን ላይ በጣም ደስ የሚለው መጨረሻው ማለት ነው
አሁን የሆነ ቅራውን አሁን ላይ እናታችን ደህና ሆና አሁን በዚህ ሞዶልሽ ሀቡ እንደዛ አድርጎኝ አይደለ? ከዛ እሱ ዩኒቨርሲቲ ሄደ። ከዛ ዩኒቨርሲቲ ሂዶ ማለት ነው። ከዛ እኔ በቃ እንደዛ ስል አይሆንም ብዬ ያችን ነገር ስላመጣብኝ ብቻ በዛ ተለያየ። እኔ ፈቅጄው ቢሆን ኑሮ የዛኔ አብረን ያን ክስተት ብንሰራ ኑሮ ኦኬ። ግን የዛኔ በቃ አለቀ። እኔም በቃ ተስፋ ቆረጥኩ። አይሆንም አልኩ። ከዛ አብሮ መቀጠልን አቆምኩ። እኔ እሱም ዩኒቨርሲቲ ሄደ። ሌላ ላይ ይኖራል እዛው ማለት አሁን ላይ አላውቀውም፣ አያውቀኝም። በቃ እንገናኝ። ፍርድ ቤት ቆመሽ ወደዋለሁ ብለሽ ስላስፈታሽው የቀጠላችሁ መስሎኝ ነበረ። ኖ እሱ እንቀጥል ወይም እናግባት ብሎ አላግባትም ብሎ ነበር። እኔ ግን በቃ የዛኔም በቃ እኔ በአሁኑ እድሜ ቢኖር ኑሮ ኦኬ። ግን የዛኔ ነው ፍራቻም አለ በቃ የምናምን ነገር ልጁንም እንዳየውም አልፈለኩም። በቃ ላይክ ብዙ ለምን ያን ነገር ሀቡ ተስማምተን አይደለም የሄድኩበት። በወደውም እንኳን ተስማምቼ አይደለም ያን ነገር ያመጣብኝ እሱ ነው። ከዛም አሁን እሱ የት እንዳለ አላውቅም። ምን እንጃ። ኦኬ እና አሁን ያለው ነገር እህትሽስ እንዴት ሆነች? ሌላ ገባች ወይስ ባሏ ጥላት የጠፋው እናትሽ ላይ ተኩሶ የጠፋው? አሁን ሀቡዬን የሚያናድደኝ ማለት ነው። አሁን በቅርቡ ሰዓት ደግሞ ልጁ እኮ እንታረቅ ብሎ ሰው ላከ። እዛ ሰፈር እንግዲህ ዘመድ አለው መሰለኝና እንታረቅ ብሎ ለማዘርን ማለት ነው እንታረቅ ብሎ ከማዘር ሸማግሌ ላከ ተባለ። እሱ ሳይመጣ ዘመዶቹ ማለት ነው ኦኬ አለች ማዘር። የኛ ቤት ሰው ደግሞ ሲስተር የኔ ታላቅ የቤተ ክርስቲያን ሰው ናት። ላይክ የቤተ ክርስቲያን ሰው ናቸው። ግብትሻ ይቅር ባይነትን ይቀበላሉ፣ ይቅርም ይላሉ። ከዛ እኔ ምን እላለሁ? እኔ ልጅ ነኝ። እኔ እንደዛ ብሎ ሲነግሩኝ እኔ ምን አልኩኝ? እኔ እንደው በቃ ትውደደው ወጣት ትሄድ እዛ ዶርም አይቻልም አልኩ። እኔ በቃ አይቻልም። ከወደደችው ወጣት ትሄድ መታረቅ ትችላለች። አትታረቅ አይደለም ከታረቀች ነው ወጣት ትሄድ። በቃ እኔ ካታረቀች እኔ እሞታለሁ አልኩ። እናትሽ ላይ የተኮሰው ነው? እንታረቅ ብሎ ሽማግሌ ላከ በአመት ካለፈው በኋላ። አሁን ማዘር አመት እያለፋት ነው እንደዛ ከሆነች። ያ ዩዝ እንደ ኖርማል ማለት ትራንስፖርት ያ ጄሪስ ቢግ እና እንደዚህ ውሃ ከለር ቢግ አለ። ውሃ ከለር ቢግ አለ እኮ ታችኛው መሳቢያ። የስ የኛው ርካሽ ነው፣ ያኛው ውድ ነው። እሱ እንዳታባክል። የጠፋው ሰውዬ ነው ሽማግሌ ላከው። እናትሽን ጭንቅላታቸውን በሽ እንደ አሁን ላይ ማለት ነው እንታረቅ ላይ ደም ላለመጋባት ማለት ነው። አሁን ምሳሌ የማዘር ወንድሞች አሉ ሊመጡት ይችላሉ። እኛ ጋር እንግዲህ ደም አለ ታውቂያለሽ፣ ደም መመለስ ምናምን የሚባል ነገር አለና እሱ ያን ፈርቶ ራቅ ብሎ እንታረቅ ብሎ ሽማግሌ ላከ አሉ። ከዛ እኔ በቃ እኔ ምን እላለሁ? እኔ ግን ያልኩኝ በቃ አትታረቁ፣ ግን አገሩ ነው መቶ ይኑር፣ ግን አትታረቁ። በቃ እሱ ለእግዚአብሔር መስጠት ነው። በቃ እኔ ነው ያልኳቸው። ታረቅሽ ምንም ዋጋ የለውም። እሷ ከፈለገችው ግን ወጣ ትሄድ። በቃ አትከሱትም እንዴ? መቶ ሲኖር አካባቢው ላይ መቶ ሲኖርማ እንከሰዋለን። ለእግዚአብሔር እንሰጠዋለን። ይምጣና ይኖር አላችሁ? ያ ወዲያውኑ እንደውም እኮ ተከሶ ነበር። እሺ አይደለም ሀቡ አሁን ተከሶ የዛኔ ማለት ነው ተከሶ ነበር፣ ግን ጠፋ። በቃ የለም። አሁን እሱ ቢመጣም ክስ አለበት። ኦኬ አሁን እሱ ምንድነው እሱ ሳይመጣ ሰው የላከበት ምክንያት ክሱን እንዳይቀጥል ይመስለኛል። ክሱን እንዳይቀጥል ማለት ነው። ሽማግሌ ከታረቃችሁ ክሱን እንደዛ ይመስለኛል። ጥሩ። ስለዚህ እናንተ ደግሞ እንደዛ ይመስለኛል ሳስበው ማለት ነው። እህትሽስ ሌላ ገባች? እነ ማዘር እኔ እምቢን አሉ። እነ ማዘር ግን በቃ ሀቡኔ አሁን ላይ ደግሞ ትንሽ የሚሰማኝ እሷ ማዘርም ይሰማታል። እሷን አግቢና ውለጅ ትላታለች ማዘር። እኔ ያንቺን ልጅ ማየት እፈልጋለሁ ሳልሞት በህይወት እያለሁ ትላለች ማለት ነው። ከዛ
እሷ ደግሞ ፈረች። እሱም ፈርታ ይሁን አላውቅም፣ በቃ እኔ አላገባም እዚህ በኋላ ባህል በቃኝ ብላ በቃ እንደውም አልፈልግም ብላ አሁን ከነማዘር ከአንዱ ዶርም ነው ያለች አብራ እነማዘር ጋር ማለት ነው። አልወለዱም እንዴ? ይመስለኛል ትፈራለች። ባገባስ ቢገለኝስ የሆነ ባያረገኝስ ከሱ ጋር አልወለደችም። 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 እድሜዋን ትጠቀምበት እንጂ ታግባ እንጂ ምንድነው እድሜ ልኳን እሱን ፍራቻ። አግቢ በያት ምከሪያት። አዎ እኮ እኔም እንደዛ ነው ያልኩኝ። እኔም እንደዛ ነው ምላት ያለ በቃ አግቢና ወልጅ እሱ መለሱ በቃ ያረገውን ያርግ በቃ እዚህ በላይ ምን ያመጣል? አሁን እሷንም እየመከርናት ነው ያለን እልሻለሁ። በጣም ጥሩ፣ በጣም እናመሰግናለን። ብቻ አሁን ላይ በጣም ናፍቀውኛል። ስንት ዓመት ሆነሽ አንቺ ስደት ላይ? በጣም ናፍቀውኛል። ከአሁን እኔ አሁን አንድ አመት አዲስ አበባ ተቀምጫለሁ። እነሱን ካየኋቸው ማለት ነው 4 አመት አሁን እዚህ ሊሞላኝ ነው። ኮንትራት ልጨርስ 4 ወር ነው የቀረኝ። ዱባይ ነው ማሪ? ዱባይ ነው 2 አመት ቤሩት ሰራው። እኮ አሁን ዱባይ ደግሞ 4 አመት ቤሩት ሰርቼ ከዛ ጦርነት ምናምን ሲሆንብኝ ጊዜ ማለት ነው ደላላ አገናኝ ያመጣኝ ከአዲስ አበባ ወደ ዱባይ ያስገባኝ ደላላ ቁጥሩ ነበረኝ። ጦርነት ነበረም እንዴት ነው ማድረግ መምጣት እችላለሁ ስለው ብር ትከፍያለሽ አለኝ። የዛኔ በቃ ያለ የሌለኝን ብር 120 ሺህ ብር ክፈይ አለኝ። ጦርነት ነው የዛኔ ሀቡ ሻንጤን ሁሉ ነገር ትቼ ማለት ነው በፌስታን ማለት ይቻላል የገባው ዱባይ የገባው ከቤሩት ጦርነት ነው። ከአንዱ ቤት ወደ አንዱ ቤት ስንል ሻንጣችን ጥለን መጣን። ቤሩት የዛኔ ከቤሩት ቀጥታ ወደ አዲስ አበባ መት ተቀመጡ ያልሽ መቼ ነው? መጀመሪያ አዲስ አበባ ተቀመጥኩኝ። ከአዲስ አበባ ቤሩት ሄድኩ። ቤሩት 2 አመት እንደሰራው ጦርነት ተጀመረ። እስራኤልና እንትን የኛ ቦታ አካባቢ እስራኤል ትደበድባለች በጣም። ከዛኔ ወደ ኢትዮጵያ እንዳልሄድ ብር የለኝም። ሰው በቃ ደላለውን አናገርኩት እንዳማራጭ ተወስደኛለህ ወይ ወደ ዱባይ መውሰድ ትችላለህ ስለው አዎ አለኝ። ግን ብር ትከፍያለሽ አለኝ። የዛኔ ትኬት ውድ ነው መሰለኝ ጦርነት ስለሆነ 100 ሺህ ብር በኢትዮጵያ ክፈይ አለኝ የዛኔ። ከዛ በኋላ መቼስ ህይወቴን ለማትረፍ ብዬ ደግሞ የዛኔ ቤት ቀይረን ነበር። ከቤሩት ወደ ቤት እየቀየርን ነበር ጦርነት ስለሆነ። ከዛ ሻንጤን ትቼ የሆነች ትንሽ የሻንጣ ነበረችኝ እሷን በሷ ብቻ ልብስ ይዤ ዱባይ ገባሁ። ዱባይ ገብቼ እግዚአብሔር ይመስገን በቃ የማዘር ጸሎትም ነው በቃ ወዲያው እዛ እንግዲህ ስራ አጥተው 2 ወርም የተቀመጡ አሉ 3 ወርም የተቀመጡ አሉ። ግን እኔ በሳምንቱ ስራ ገባሁ። ስራ ገብቼ አሁን ኮንትራት ልጨርስ 4 ወር ነው የቀረኝ እዚህ ጎበዝ። 4 አመት ዱባይ 2 አመት ቤሩት አይደል? አሁን 2 አመት ቤሩት 2 አመት ከዚህ ማለት ነው ጠቃላይ 4 አመት 2 አመት ቤሩት 2 አመት ዱባይ ነው እንዴ? አዎ 2 አመት ቤሩት አሁን ገና 4 ወር ይቀረኛል እንጂ 2 አመት ዱባይ። ኦኬ ስለዚህ ማለት ነው አገርሽ ልትገቢ ነው ከ2 ወር በኋላ? አሁን ሀቡዬ እገባለሁ ብያለሁ። ማዘርን ማያታለሁ። አሁን ሲስተር ማለት ነው ስታወራኝ ትፈራለች። አንዳንዴ እንዳመማት ትነግረኛለች። እንደው እኮ ይከፋሻል ብለን ነው እንጂ ካለችበት ላይ ራሷን ትስታለች። ላይክ ያማታል ገብቼ ቁጭ ብላም ስለምትሆን ይመስለኛል እና እንደው እንዳደነግጭ እንጂ ያማታል እኮ ትለኛለች። እና ያኔ ሂጅ ማየት አለብኝ እሷን በዛ ነው እንጂ ሌላ ነገር አይደለም። ኦኬ አው ሂጂ እናትሽንም አሁን ላይ ደግሞ ትንሽ በቃ እንትን ያለኝ ትንሽዬ ሰሞኑን ካሁን ያሉት ከጆርዳን ነው ያለሁት በእንትን ምክንያት ኢጃዛ ብለን ጆርዳን መጥተን ከልጆች ጋር ኳስ እንትን ኢጃዛ እና
እንትን ከልጆች ጋር ምናምን ሲጫወት አሁን እግሬን ተሰብሬ ነው ያለሁትኝ፣ ግን እድናለሁ። የተወሰነ ስብራት። አይዞሽ ትድኛለሽ። ፈጣሪ ጨርሶ ይማርሽ። አንቺ ዶክተሩ ያለ ቁመሽ ትሄጃለሽ። 1-2 ሳምንት ነው እንጂ። አሜን አሜን አሜን። ኔትወርኳ ነው ጋይስ። አሜን አሜን። ሀቡዬ በቃ አመሰግናለሁ። እሺ እኛም እናመሰግናለን። ጎበዝ በርቺ። አንቺንም ፈጣሪ እግርሽን ጨርሶ ይማርሽ፣ እናትሽንም ጨርሶ ይማርልሽ። እሺ አሜን 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 አሜን። ለሰላም ለሀገርሽ ያብቃሽ። ምን ግን ያኔ በቃ በዚህ አጋጣሚ የሚለው ነገር ምንድነው? በቃ አሜን በቃ ቤተሰብ አይሆንም ስትባሉ ወይም ራቅ ብላችሁ መኖር በቃ ሳታስፈጁ ማለት ነው። ወይም ራቅ ብሎ መኖር ሀቡ ወይም በቃ ስታፈቅር አንድ ሰው ሲያፈቅር ራሱን ችሎ መሆን አለበት። ገብቶሻል? አንደኛ ራሴን በመቻሌ ቤተሰብ ጋር አጋጨኝ። አይሆንም በተባለው ነገርም እንደዛ ነገር መጣ እና ፈጣሪ የተባረከውን ሲሰጥ ነው። በዛ ላይ ደግሞ አንዳንዴ አልፎ ሲያወሩት ይቀላል። በቃ ሀቡ አመሰግናለሁ። እሺ ትዕግስት እናመሰግናለን። የኔ እናት በርቺ። እሺ ቻው እናቴ። እሺ አሜን። እሺ አኪ ሰላም ነው አቡ? እሺ ታዲያ ሰላም ወንድሜ፣ እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው አለን። ቅድም ኮሜንት ላይ ምንድን ነው ያልከው? ቅድም ኮሜንት ላይ አልገባኝም ወንድሜ። ቼክ ምናምን እያልክ ነው? አዎ ወልደ ጊዮርጊስ ይልቃል የሚለው ማለት ነው። እሺ ቅድም ጽፌልሽ ነበር። እሺ እና እኛ እርዳታ ምናምን ተብለን አይደለም። እዚህ ጀሞ ቢሮ አላቸው ጀሞ። እሺ ከዛ እዛ ሄደን ብር እናስገባለን። በየወሩ ቼክ ይሰጠናል፣ የሱን ቼክ ማለት ነው። እሺ አሁን ዛሬ ምናምን ስንሄድ ቢሮ ዝግ ነው፣ አንድም ሰው የለም፣ ዘግተው የለም፣ ስልካቸውም አይሰራም። ባንክ ስንሄድም ሂሳቡ ታግዷል ነው የሚሉን። ይሄን ካጣራችሁ 1 ሚሊዮን አበድሬ። ስለዚህ አሁን ስንት 100,000 ተሰጣችሁ እስካሁን እናንተ? እኔ አሁን 6 ወር ምናምን አልፎኛል። 6 ወር ላይ ደግሞ ታድሻለሽ እንደ አዲስ ማለት ነው። እሺ እንደ አዲስ አድሼ የባለፈው ወር ወሰድኩኝ። አሁን እንትን ስንል የለም ብርም የለም። ቢሮአቸው ስንሄድ ቢሮአቸው ዝግ ነው። ባንክም ስንሄድ ባንክም ብርም የለም፣ ሂሳቡም ታግዷል ነው የሚለው። ስለዚህ አንተ ምንክ ተጎዳ? ኦሬዲ ብርክ ተመልሶልካል እኮ አይደል? ኧረ እዛ ነው እንጂ ብራችን እኮ እዛ ነው። ስንት ብር አንተ ብቻ በግልክ ስንት ብር አለክ እዛ? እኔ ወደ 5 ነጥብ ምናምን አለኝ። ማሻአላ። ኦኬ። አሁን በየወሩ ቢሮ ዝግ ከሆነባችሁ ለምን ሄዳችሁ ለህግ አታመለክቱ? መሬት ላይ የወረደ ነገር እኮ ነው ይሄ፣ አየር ላይ አይደለም። እንጃ ያው አንቺ እንትን ካልሹ ብለን ነው። በመጀመሪያ ደረጃ ወልደ ጊዮርጊስ አይመስለኝም፣ በስሙ እየተነገደ ነው የሚመስለኝ። አረ ነው የሱ ፊርማ ነው። ባንክ ቤትም ውሉም በሱ ማህተም ነው። ውሉም የሱ ነው። ወልደ ጊዮርጊስ ይልቃል። ቢሮ ጀሞ ላይ ነው፣ ረቂቅ ህንፃ ላይ ቢሮ አላቸው። ወልደ ጊዮርጊስ በስሙ እየተጭበረበረ እንደሆነ ነግሮናል። አረ በፍጹም ይሄንማ እሱም ያውቀዋል። እንደው የምታገኝበት መንገድ ካለ ብትጠይቂው በደንብ አገኘዋለሁ። ዋትስአፕ ላይ አወራዋለሁ፣ ግን በስሙ ፌክ ተከፍቶ ነው። አረ እኔ ጋውን አለኝ እኮ በስሙም ስታስገቢ ወልደ ጊዮርጊስ ይልቃል ምናምን የሚለው እንትኑም የአካውንቱ ማለት ነው። ንግድ ባንክ ሲገባ በስሜ አለ። በስሜ በኔ ፎቶ ሌላ ሆኖ በኔ ስም ባንክ አካውንት ከፍተዋል አለ። አረ የለም ይሄ እኮ ቼክ ይሰጠናል። 3 አመት 4 አመት ሆኗቸዋል እኮ ሲሰሩ እና እህቱ ምናምን ነበር እዛ የምትቆጣጠረው እንትን የምትለው
ብታገኘው እንትን ብትዩ እንትን ሊልሽ ይችላል፣ ሊነግርሽ ይችላል። እኔ ቁጥሩ አለኝ ዋትስአፕ ላይ እናወራለን እኮ እያልኩክ ነው ወንድሜ። በስሙ እንደሚጭበረበር እኔ እንጃ፣ ይሄን ጉዳይ አላውቅም፣ ግን በእርዳታ ድርጅት እንረዳለን እያሉ በሱ ስም እንደሚያጭበረብሩ ግን ነግሮኛል። ኧረ ይሄ እኮ 3 ዓመት 4 ዓመት የሆነው ድርጅት ነው። እኔ አሁን ውላለኝ ቼኩም እጄ ላይ አለ፣ ውልም አለኝ፣ የሱ ማተብ ያለበት ምን ያለበት ውልም አለኝ። Go to the supermarket. Everyday supermarket? Every day? No, this day is a special day. What special for? After 3 days, Ruby should be 1 month old. Yeah, so on the day you will buy her. You want to buy her gift? Yeah. For her birthday, 1 month's birthday? Okay. After 3 days, on the same day you will buy her. Not now. But I wanted to buy baby things like birthday plates, birthday like this, like that. No, 1 month we don't celebrate like that. No need to spend money. Okay? What about the gift? The gift on the same day you will buy her. After tomorrow. Okay? Okay. Yeah. Finish. Thank you. ጀሞ ነው ስራ ቦታው። ሀቦ የት ነው ቦታው? ጀሞ ረቂቅ ህንጻ ላይ ነው። ጀሞ ረቂቅ ህንጻ። እሺ ለምን ሄዳችሁ ለህግ አካላት ታመለክቱ? ለምን ፖሊስ ጣቢያ አሁን ኦልሬዲ ከተዘጋባችሁ ሄዳችሁ አመልክቱ። የዛኔ ታረጋግጣላችሁ በሱ ስም የሚነግዱ ሰዎች እንደሆኑ። ኧረ አቡ እስቲ ካገኘሽው ጠይቂው እንጂ በእርግጠኝነት የሱ ነው። ቼክም ይሰጠናል። ውስጥ ደግሞ በቃ የሱ ነው። በእርግጥ 3 ዓመት ምናምን ሆኖታል ይሄ ስራ ሲሰራ ማለት ነው። በአካል አግኝተኸው ታውቃለህ? አላውቅም እኮ በስሙ እየነገዱ እንዳይሆን እኮ ቢሮ እስከመክፈት ድረስ። ቢሮ ምን ይላል? ስም የለውም። ዋይቢኤስ ማርኬቲንግ ይላል። ዋይቢኤስ ማርኬቲንግ ዋይቢኤስ ነው የሚለው። ውል አለ፣ የሱ ስም አለ፣ ማተብ አለ። ቼክ 3 ዓመት 4 ዓመት ሆኗል እኮ እንደዚህ ሲሰራ። ለማንኛውም ግን ሂዱና ለህግ አመልክቱ። ቅልቦችን ታውቀዋለህ? ተቋም ነው። እሺ ቅልቦች በቲክቶክ ላይ ሰርች አድርግና ታገኘዋለህ ፔጁን እና ስልኩ ባዮ ላይ ያለ አናግረው። ቅልቦችን ያግዝሃል፣ በህግ መንገዱን እንዴት እንደምትሄድ ይረዳሃል። እሺ አውር እሺ ወንድሜ። አዎ ትክክል ነው የሚሸጠው ነው። እነሱ እኮ እየተሸጠ እኮ አይደለም፣ ብር እያበደሯቸው 1 ሚሊዮን ታበድሩና 1.6 ይሰጣቸዋል። በየወሩ 100 ሺህ ይወልዳል 1 ሚሊዮናችሁ እያለ ያለው ሰባተኛ ወር ላይ የራሳችንን 1 ሚሊዮን ይሰጥሻል። ቆይ እስኪ ቅልቦች አሁን ፍሪ ከሆነ ከመጣ ልጥራልከና እንዴ እናስረዳው ለቅልቦች። እኔ በስሙ እንደሚነገድ ማስረጃ ልኮልኛል ወልደ ጊዮርጊስ። የሆነ ልጅ የራሱን ፎቶ አድርጎ ግን የወልደ ጊዮርጊስ ስም ተጠቅሞ የዩናይትድ አረብ ኤሚሬት አይዲ፣ ፌክ አይዲ፣ የእንትን የኢትዮጵያ መታወቂያ፣ የቀበሌ መታወቂያ፣ ባንክ አካውንት ግን እሺ መታወቂያ እሺ። እንዴት አንድ ሰው በአንድ ሰው ሙሉ ስም አካውንት ይከፍታል? ማለት ህግ የለም ሀገራችን ላይ ይሄን ያህል። ኧረ ሀቡ በእርግጠኝነት የራሱ ነው። ለምን የሀገሩ ሰዎች የሚያውቁት ምናምን አሉ። እሺ ባንዴ ቅልቦችን ልጥራ። ባንክ እንዴት እንደሚሸወድ ዛንት የሚለው ተመሳሳይ ስም ከነሀት ሊሆን ይችላል።
እኮ እንደዛም ሊሆን ይችላል። አላውቅም። እስቲ ቆይ እንደ ጊዮርጊስ እኮ ከዚህ በፊት እኮ መጥተው አስረድተዋል እኮ እዚህ ቤት በስሜ በጣም ብዙ እንትኖች አሉ። ሀቡ እኮ ቢሮ አለው 3 ዓመት 4 ዓመት የቆየ ቢሮ እኮ ቢሮ በሱ ስም ከፍተው ቢሆንስ ቢዝነስ ነው እንጃ። ለማንኛውም እኔ ቀርዋለሁ ጊዮርጊስንም ቮይስ አደርግለታለሁ አየው እንዲመጣ ቅልቦችንም ነግሬዋለሁ። ሼር አድርጉለት እናንተ እንታና እንጂ እኔ አሁን ውሏል ቆይ እኔ ደግሞ ከዚህ በፊት ወልደኝንም ላሳውቅ ምናልባት አንድ አይነት አንተ እጅ ላይ ያለው ልክ አንዱ ማለት ነው። እዚህ ጋር እንዳይዘጋብኝ እኮ መታወቂያ ሳሳይ በበልደ ጊዮርጊስ ስም መታወቂያ ያሰራ ልጅ አለ የራሱን ፎቶ አድርጎ። ይሄ አቡ ከለላ የሚባል ህንፃ ላይ ነው። 3 ቢሮ ነው ያላቸው። አንደኛ ፎቅ ላይ፣ ሁለተኛ ፎቅ ላይ፣ ሶስተኛ ፎቅ ላይ ዋይቤስ ማርኬቲንግ የሚል እንግዲህ እንጃ ማርኬቱ ምንድነው ስሙ አልከኝ? ዋይቢኤስ ማርኬቲንግ ያንተ ነው ወይ ብዬ ልጠይቀው። ዋይቢኤስ ማርኬቲንግ አዲስ አበባ ላይ ጀሞ ላይ ነው። ከለላ ህንፃ ላይ ጀሞ ላይ ከለላ ህንፃ። ኦኬ አንዴ ሰላም ጤና ይስጥልኝ ወልደ ጊዮርጊስ እንዴት ነህ? ዋይቢኤስ ማርኬቲንግ ጀሞ ላይ ያንተ ነው ማርኬቲንጉ? ወይስ አድርገን? አዎ ካለ እሺ ናና አስረዳን በሱ ጉዳይ ይለዋል። ምናልባት የሱ ከሆነ ደግሞ ማርኬቲንጉ እሱ ሳያውቅ ውስጥ ለውስጥ ሰራተኞች ከሆነ ይሄንን ያደረጉት ኤክስፕሌን ያደርግልናል። ለቅልቦቹ ቮይስ አድርጌልታለሁ። ካዩት እንግዲህ ይመጣሉ ሁለቱም እና ያስረዱናል። ካልመጡ ደግሞ አንተ በህግ ትሄድና ቅልቦችን ስልኩን ባዮ ላይ ማግኘት ትችላለህ። ፕሮፋይል ላይ ኢትዮጵያን ያለው ደውለህም ቢሮ ሄደህ ልታገኘው ትችላለህ። ይረዳሃል በህግ እንዴት ጉዳዩን መሄድ እንዳለባችሁ። እሺ የኔ ነው ብሎ ማስታወቂያ ሲሰራ አይቼዋለሁ። እስቲ አሳየኝ እርግጠኛ ከሆንሽ። የወልዴ ማርኬት 888 ማርኬት ነው አቦ። እሱ አዲስ ነው አሁን የመጣ ነው አይደል? በፊት ምን ነበር ማርኬቱ? 888ማ አሁን የመጣ እኮ አሁን አዲስ የተከፈተ ነው። እሺ ወንድሜ እስከዛ የሚታርገ ጠብቅ፣ ሲመጡ እናወራለን። እሺ ሰርካለም እኔ እኮ ሰርካለም ችግሯ ምን እንደሆነ አይገባኝም። ትናንትና ማስገባናት እንደዚሁ ልጅ ጠፍቶብኝ ነው አፋልጉኝ አልሽ። ለምንድን ነው ሚዩት አድርገሽ ቁጭ ነው? እንዴት ዋልሽ? ሰላም ነው ወይኔ ስልኳ ዛሬ እንዴት ዋልሽ? እኔ እኮ ሰርካለም ችግሯ ምን እንደሆነ አይገባኝም። ትናንትና ማስገባናት እንደዚሁ ልጅ ጠፍቶብኝ ነው አፋልጉኝ አልሽ። ለምንድን ነው ሚዩት አድርገሽ ቁጭ ነው? እንዴት ዋልሽ? ሰላም ነው ወይኔ ስልኳ ዛሬ እንዴት ዋልሽ? ይኸውላችሁ ትናንትና ልክ እንደዚህ ነው ስልኳ። እኛ ልንተባበራት ያልፈለግን የመሰላት እናስገባታለን እኛ። ስልኳ ግን አይሰራም። ምንድን ነው የምናደርገው? በእንደዚህ አይነት ሁኔታ እንዴት ነው ልታስረዳን የምትችለው? ወይ በሌላ ቀፎ ግቢ ሰርካለም። ተሰቃየን ከአንቺ ጋኛ። ትናንትም እንደዚህ መከራ ለአንቺ ብለን
አምፑ ፓስፖርት የ10 ዓመት ሆነሽ ተጀመረ። የሁሉም አረብ ሀገራት የሚታወቅ ነገር አልተጀመረም፣ ገና ነው። እሺ ነፃነት ወይ ሀቡዬ እንዴት ነሽ? አለው ልጅ ሰላም ነው። ሰርካለም አስተካክለሽ ነይና አስተካክያለሁ ብለሽ ጻፊ። እሺ ሀቡ እኔ ይዤ የመጣሁት የሆነ ልጅ አለ፣ ዱባይ ነው የምኖረው። ወንድሜ ወስዳለሁ ብሎ እኔ ያለሁት ቤሩት ነው። በራሴ ኃላፊነት ለልጁ ብር አስገባሁት እና አሁን ግን እዚህ ቤት አይተው ውጪ ከ2 ቀን በኋላ ጨርሳለሁ ብለዋል እና እኔ ገብቼ ስለወጣሁኝ ላንቺ ልንገርሽ ብዬ ነው። ግን ከዚህ ውጪና 2 ቀን ብቻ ጠብቅኝ ነው ያለው ልጁ። እዚህ ቤት አይቶኝ ማለት ነው። ግን ብሩ ከወሰደ ወደ 8 ወር ይሆናል። ግን ያን ሰዓት ከኔ ጋር ሲነጋገር 5 ቀን ነው የሚጨርሰው ብሏል። እኔ ደግሞ ሳወራ አንቺ ቤት ብዙ ጊዜ ስለመጣ ሁሉም መረጃ አለ ከኔ ጋር ያወራበት መጀመሪያ እስከ መጨረሻው ቦይስ አለ መረጃ አለ። ግን አሁን ግን እዚህ ቤት አይተው 2 ቀን ብቻ ስጭኝ ነው ያለኝ። ልውጣ ወይስ ላወራ? ምን ትያለሽ? አይ 2 ቀን ያለሽን ስጫው ምናልባት ቢጨርሽ በቃ እሱን ልጠይቅሽ ብዬ ገብቼ ስለወጣሁኝ እንትን አልኩኝ። ከ2 ቀን በኋላ የምለው ነገር ሳሚቼ እመጣለሁ እምቢ ካለኝ ማለት ነው። ግን አሁን ውጪ ብሎኛል። በቃ አሁን ውጪ ካለሽ ውጪ ማሪ። እሺማ እሺ፣ ቴንኪው መሲዬ፣ ቴንኪው እሺ፣ ስላስገባሽ ሀቡ ቴንኪው፣ በጣም ነው ማመሰግናችሁ። እሺ ቴንኪው። እሺ ሰርካለም አላስተካከለችው። እሺ አስተማሪ ታሪክ ያለው ታሪክ እንስማ ውዶች። አንድ ታሪክ ሌትስ ጎ። ማታ በኢትዮጵያ ከምሽቱ 1 ሰዓት እርዳታ አለብን። እሺ